ዘመናዊ ቲያትርን የአማተር እና የፕሮፌሽናል እንደው ብለው የሚከፍሉ አሉ በድፍን መለያ። ፒውርሊ አማተሪዝም የሚለው የግሪኩ ኮንሴፕት ማንን ነው የሚገልጸው ሲባል ብዙ ጊዜ አቤን ነው እላለሁ። አቤ ኢዝ ፒውር አማተር ነው፣ ፕሮፌሽናሊ ሎየር ነው። ነገር ግን ለቲያትር ለጥበብ ራሱን የሰጠ ነው። በዚህ የተነሳ ፍቅር አማተር ማለት ራሱ ቃሉ ፓሽን አይደለም ፍቅር ማለት ነው እና ፓሽኔትሊ ቲያትርን የሰራ ነው። እስካሁንም በዛው መንገድ ይመስለኛል እየሰራ ያለው እና በፍቅር ብሎ ነው ይሄን ሲሰራ የነበረው። አጋጣሚ ደግሞ እድለኛ ሆነ ከአባተና ከጋሽ ጸጋዬ ጋር ተገናኝታል። ወደ ጋሽ ጸጋዬ እንመለስ። ይሄንን አዲስ ለመጣችሁም ይሄን ቀን ጋሽ ጸጋዬን ጃያንቱን የኢትዮጵያ ቲያትር የስነ ጽሁፍ አባት ለመዘከር ነው ይሄንን መድረክ እኔ አቤ ጊዮን እና ሂሩት ጥበበ እንዲሁም የስነ ጽሁፍ ሳሎን በመተባበር ያዘጋጀ ነው እና ጋሽ ጸጋዬ የተወለደበት ወር ነው ይሄ ወር። ስለዚህ ልደቱ ሳያልፍ የዛሬ ዓመት አስበን ነበር፣ አልሆነም። አሁን ግን ተሳክቶልናል። ስለዚህ የጋሽ ጸጋዬ ልደት ነው። ባለበት ልደቱን አብሮን እንደሚያከብር ተስፋ እናደርጋለን። ስለዚህ ጋሽ ጸጋዬ ወደ ተነሳበት ወደ አምቦ እንመለሳለን። ከዛ ቅድም ተክሌ ያነበበልን የዊንጌት ትዝተዋለን። ዊንጌት መግባቱ ጋሽ ጸጋዬ በእንግሊዞች መማሩ ሼክስፒርን ለመተርጎም በተለይ ዋና ዋናዎቹን ትራጀዲዎች ለመተርጎም መነሻ ሆኖታል ብለህ ታስባለህ? ከሼክስፒር ብዙ ኦሚት ያደረጋቸው ስራዎች አሉ። ጋሽ ጸጋዬ ያተኮረው ትራጀዲዎቹ ላይ ነው። ኦቴሎ፣ ሃምሌት፣ ማክቤት፣ አላቅም ኪንግ ሊርን ተርጉሞ እንደሆነ ሮሚዮ እና ጁሊየትን አልነካውም። ምናልባት ሮሚዮ እና ጁሊየት ላይ ቅድም ተክለ ያነበበው ላይ ዊንጌት የነበሩት አስተማሪ የከበደ ሚካኤልን ሮሚዮ እና ጁሊየት ሮሚዮ የልቤ ወለላ እባክህ ወደ ውሰዳት ነፍሴን ወደ ሌላ ምናምን የሚል በድሮ ግጥም በወልቤት የተተረጎመ ነበር እና እሱ ሲያሰሩ እሱ ደረሰ፣ እሱ ተከለከለ። እሱ ቲያትር ሳይታይ ቀረ በዛ ምክንያት እና በዛ የተነሳ ሮሚዮ እና ጁሊየትን የጠላው ይመስላል ወይ? ለምንድን ነው ትራጀዲው ላይ አተኮረ የሚል ጥያቄ አለኝ። ጸጋዬ አንደኛ በመጀመሪያ የጸጋዬ ስራዎች ላይ ምርምር አላረኩም በህይወት ታሪኩም ላይ አሁን እዚህ የምንጫወተው አብሬው ከመቆየት በእሱም የነገረኝን እና በየማውቀውን ነው። ሁለት ነገሮች ግን እዚህ ላይ ልነግር እችላለሁ። አንደኛ ሼክስፒርን ከበደ ሚካኤል ተርጉመውታል ሮሚዮ ጁሊየት። በጣም የሚደንቅ ግን ብዙ ሰው የማያውቀው እዛ ይማሩ የነበሩ በቀለ ተገኝ የሚባሉ አንድ ሰው ነበሩ። እሳቸው ጁሊየስ ሲዘርን ተርጉመውታል ወደ አማርኛ የሼክስፒርን። እንዳጋጣሚ ሆኖ ከእሳቸውም ጋር አብሬ ሰርቻለሁ። አውራ ጎዳና ጠበቃ ሆኜ እሳቸው በጣም የታወቁ ኢኮኖሚስት ነበሩ እዛ ሃይዌይ አውራ ጎዳና ውስጥ። ጋሽ ጸጋዬ ግን ሲናገር የሰማሁት ምንድነው እንደ 1950s መጨረሻ መሀል ላይ እንግሊዝ ሀገር ሄዶ ነበረ። እንግሊዝ ሀገር ሄዶ ቲያትር ተማሪ ቤቶች እና ቲያትር ቤቶች ውስጥ ነው ኢንስቲትዩሽኖች ውስጥ ነበር ሲሰራም ሲማርም የነበረው እና አንድ ቦታ ላይ ይመስለኛል በምን ምክንያት እንደሆነ አላውቅም፣ እሱ ሲያጫውተን ነው የሰማሁት። እንግሊዝኛ ነው ራሱን መግለጽ የሚችል ቋንቋ የሚል ነገር ይሰማል እና አማርኛም ራሱን መግለጽ ይችላል በሚል ነው መሰለኝ ሼክስፒርን በአማርኛ ያናገረው ቤዚካሊ። ምክንያቱም አዶፕት ነው ያደረገው ብዙዎቹ ሶስቱ ነው። እኔም ማውቀው አንተ ያልከውን ነው፣ ኦቴሎ፣ ሃምሌት እና ማክቤት ነው። but I think በጣም ትንሽ የሆነ ሚድሰመር ናይት ድሪም የበጋ ሌሊት ራዕይ በሚል የሰራ ይመስለኛል። ምክንያቱም ሶስቱንም ቲያትሮቹን ብሔራዊ ቲያትር በእንትን ላይ ወርዶ ልጅ ሆኜ ትዝ ይለኛል ሳይ ይሄ በጨርቅ ላይ ተደርጎ ሼክስፒር፣ ሃምሌት፣ ማክቤት የተጫወቱትም አሁን ትልቅ የምትላቸው ሰዎች የዛን ጊዜ ነበሩት ሰለሞን ሬሳ፣ ብርሃነ መስቀል ረዳ፣
ስብሃት ምናምን ሁሉ እነዛ ቲያትሮች ላይ ሳሙኤል ፈረንጅ እዚህ ነበሩና እነዚህ ሁሉ እነዛ ቲያትሮች ላይ ሰርተዋል። አንድ እንደ ሼክስፒር ዊክ አይነት ነገር ነው። ብዙዎቹንም የተረጎማቸው በአጭር ቀኖች ነው። ሀምሌትንም ድሬዳዋ ሄዶ መሰለኝ የተረጎመው፣ ማክቤትንም ይሄ የለም የኔም ቋንቋ ሼክስፒርን መሸከም መግለጽ ይችላል በሚል ይመስለኛል። ሁለተኛ ብዙ ቲያትሮች ይጽፍ ነበረ እና ይሄ አንደኛው ራሱንም ቻሌንጅ የማድረግ ነገር ይመስላል። ምክንያቱም ሞሊየርንም ተርጉሟል። ኮሜዲ ላይ ሞሊየርን ብቻ ነው የተረጎመው። ታርቲዩፍ እና ምንድን ነው ዚቀኛው ጆሮ ይማል ነው። ዚቀኛው ጆሮ የተለየ ነው። ዚቀኛው ጆሮ ራሱን የቻለ ታሪክ ነው። ዚቀኛው ጆሮ የአበራ ጆሮ የእሱ ታሪክ ነው። ግን ምንድነው መሰለህ የሆነ አጌን ይሄን ከእንትና ጋር ይያያዛል፣ ለነገሩ ከሼክስፒር ጋር ይያያዛል። ጋሽ ጸጋዬ ሀምሌትን እንትን ያደርጋል፣ ዳይሬክት ያደርጋል። ጋሽ ጸጋዬ ወዘ ተርበል ዳይሬክተር ባይ ዘ ወይ ሀምሌትን እኮ ዳይሬክተር አባተ ነው ያደረገው ስትለኝ፣ ጋሽ ጸጋዬ ኢዝ አ ፖት እና እሱ ነው እና ሁሉ ጊዜ ቃላቶቹ፣ ወረዶቹ፣ ጉልበቱ ሁሉ እዛ ላይ ነው ያለው እና ቪዥዋላይዝ ማድረጉ ላይ ሁሉ ጊዜ አባተ ፋርሞር ቤት። በነገራችን ላይ አባተ ብቻ ነው እሱንም ቃል መቁረጥ መብት የተሰጠው። ሁሉም እንደዚህ ከፋፍሎ ነው የሚሰራው። እና ኤኒዌይ እንትናን ይሰራል እና አብሬው ነበርኩ ያን ጊዜ ሀምሌትን ዳይሬክት ያደርጋል እና ወጋየሁ ሀምሌትን እንዲጫወት ይፈልግ ነበረ እና ወጋየሁ ነው የተጫወተው። ተስፋዬ ገሰሰ የተጫወተው ኤርሊየር ነው። እና ያው ጊዜ የምታውቁት ነው፣ ሴንሰር የሚያደርጉ ሰዎች ይመጣሉ፣ ያዩታል እንትናል ሀምሌትን በኋላ ይታይላሉ። እና ግን የሚታየው ለአንድ ቀን ለአርቲስቶች ብቻ ነው ተባለ። ሌላ ሰው ይሄ 6 ወር ተለማምደዋል፣ about 4 or 5 months እና አንድ ቀን ታየ ለአርቲስቶች ብቻ። በኋላ የተውኔት ሙያተኞች ማህበር ሲቋቋም ዓለም ፀሐይ እዛም ጊዜ አብራው ስለነበረች እንዴት እንደተሰቃየም ስለምታውቅ ጸጋዬ አንድ ቲያትር ጻፍ እና ይህንን እንሰራዋለን፣ በሌላ አነጋገር የልባችንን በልስቲ ነው ያለችው። እና ዚቀኛው ጆሮ በዛ የተነሳ ነው። ዚቀኛው ጆሮ በጣም ኃይለኛ ቲያትር ነው። እሱም ማለት የሚፈልገውን ነገር ያለበት ቲያትር ነው። እሱም ብዙ ጊዜ አልታየም። ለተወሰነ ጊዜ ነው ለተዋናያኖች ብቻ ታየ መሰለኝ፣ እሱም 3-4 ጊዜ። እና እዛ ላይ አንድ ላይን አለች ብቻ በጣም ደስ የምትለኝ ነበረች። እቴ ጠራጊት ነው የምትባለው እና አበራ ጆሮ ነው። አበራ ጆሮ የጋሽ አበራ የሽመልስ እንግዲህ አሁን የት የመሰለ ተዋናይ ነው፣ እኩያ የለውም። እና እዛ ላይ ትልቅ ሰው ነው፣ ሁሉን ነገር ነው። ግን አበዳሪዎቹ ይጠብቁታል ከደጅ ነው። በተለይ ሚካኤል ሽፈራውን በሚስጥረኛው ባለቅኔ የሚለው መጽሐፍ ስታነብ ዝርዝሩ በደንብ ይገባሃል። በጣም ጥሩ አድርጎ ነው አናላይዝ ያደረገው እና ኮንትራዲክሽኑን፣ ግጭቱን በአርቲስቱ መካከልና በሰውየው አርቲስቱና በአርቲስቱ መካከል ያለውንም ነው። በራሱ የጸጋዬን የራሱን ነገር ነው የሚነግርህ እዛ ላይ እና አንድ ቦታ ላይ ብቻ መናገርም ስላለበት የኛ እንትን ሀምሌት አሁን ናቸ ሀምሌት ምን ይገባሻል ይላል። ይህንን መጀመሪያ የታየው ግን በሚደንቅ ሁኔታ የኢሰፓ እኮ ምስረታ ወር ምናምን ተብሎ እዛ ላይ ነው እና በትን ታስሮ ወጋየሁ ሌባ ሻይ የሚላሉ ስቶሪ ዘሎት እና በጣም የሚደንቅ ነገር ነው እና እንደዛ ነው የተሰራው። አሜዚንግ ነው። የፌዝ ዶክተር የሚባልም ነበረው አይደል? በዛው ሰው እሱ የሞሊየር ነው።